ሕማማት ደራሲ ዲያቆን ሄኖክ ኃይሌ። ምዕራፍ 1 የመጀመሪያው ቁስል። ክፍል 1 አሳልፎ የሚሰጥህ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕሰ ጉዳይ አለመሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። እኛም የይሁዳን ስም ስናነሳ ጌታችን ስለተቀበለው ሕማምና መከራ ብቻ ብናነሳ ምንኛ በወደድን ነበር። ነገር ግን ይሁዳ ራሱ ጌታችን ስለ እኛ ከታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። በዕለተ ዓርብ በጠላቶች እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነበረ። የታመንሁበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ብሎ እንደተናገረ ከሐዋርያት ጋር አንዱ አድርጎ የሾመው የከረጢቱ ገንዘብ እንዲይዝ የታመነበት ደቀ መዝሙር ሲከዳው ማየቱ የጌታችን የመጀመሪያ ስቃዩ ነበር። ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ከዚያ በፊት በመንፈሱ የታወቀው የሚወደው አልዓዛር በሞተበት ወቅት ነበር። ስለዚህ ጌታ በሥጋ ለሞተው የሚወደው አልዓዛር በመንፈሱ ታውቆ እንዳለቀሰ ሁሉ አሳልፎ ለሰጠውና ራሱን በነፍስ ጭምር ለገደለ ለሚወደው ይሁዳም አልቅሶለት ነበር። ነቢዩ ዘካርያስ ሰውም ይህ በእጅህ መካከል ያለው ቁስል ምንድን ነው ይለዋል። እሱም በወዳጄ ቤት የቆሰልኩበት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጁ ከሐዋርያት ቤት ውስጥ ይሁዳ ባቆሰለው የህሊና ቁስል ነው። ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች አንዱ ስም ነው። ስለ ሊያ ደግሞ ጸነሰች፣ ወንድ ልጅም ወለደች። በዚያም ጊዜ እግዚአብሔርን አመሰግነዋለሁ አለች። ለዚህም ስሙን ይሁዳ ብላ ጠራችው ተብሎ ተጽፏል። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን እግዚአብሔርን አመሰግነዋለሁ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚለው መጠሪያ ስም ያላቸው ሁለት ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታው ወንድም ተብሎ የሚጠራው ቴዎድሮስ ሲሆን የአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛ ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩ ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። የአስቆሮቱ የሚለው ቅጽል ስም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ሪያት ከተባለው የእስራኤል ደቡብ ክፍል የምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖን ጭምር ለአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል በመገኘቱ የከተማ ስም መሆኑን ለማስረዳት ያስችላል። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአራማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስርቆ ወይም ስካየር በማለት በአራማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ነው የሚል ነው። በዚህ ሀሳብ ደጋፊዎች የይሁዳ የገጠሩ ቀይ ቀለም ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህ ሀሳብም በጥንታዊ በባዛንታይን ስዕላት ላይ ተጽዕኖውን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ መጻሕፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉመውታል። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ይህም የሆነው ወንጌላቱ የተጻፉት ይሁዳ የሐዋርያት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈው ሲጻፍ ባስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ ሶስቴ የከዳው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነ ጥፋቱ ተጻፈ ቢሉ
ጴጥሮስ እና ቶማስ ከአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስለፋቁትና ይሁዳ ግን ከነኃጢአቱ ያለ ንስሐ ስለሞተ ነው። የይሁዳም ትልቁ ኃጢአቱ አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቀሙት የአባቱ ስም ስምዖን የሚባል እና በደቡባዊ እስራኤል ርቅያት ሰው መሆኑን ብቻ ነው። ከ12ቱ ሐዋርያት ውስጥ 11ዱ በሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለኢየሩሳሌም የቀረበው ብቸኛ ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉ አሉ። የይሁዳ ታሪክ በዝርዝር አለመዘገቡን ምክንያት ያደረጉ በኋላም ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፉ አንስቶ ይሁዳን እንደተበደለ ጻድቅ ሰው፣ ለኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተርፈ እየሳሉ በወንጌል ትምህርት ጋር የሚጋጭ ብዙ ክህደትን ዘርቷል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም በማለት ተዘውታሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። እንደ እውነታው ከሆነ ግን ይሁዳ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው። በመቅደስም ወጥቶ ከመካከላቸው አልፎ ሄደ። ስለዚህ ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሲያስረዳን ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበረ። በወንጌል ለመግለጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች፣ የሕዝቡም ሽማግሌዎች ቀያፋ በሚባሉ በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ይሁዳ ወደ አይሁድ የመጣው አርብ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፎ የሚሰጣቸው ሰው ኖሯል ብሎ ለማይገምቱት አይሁድ የይሁዳ መምጣት ያልተጠበቀ ዕድል ሆኖላቸው ነበር። ሁከት እንዳይፈጠር በበዓል እንያዘው ብለው የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላላወቁ ነበር። ሕዝብ በማይበዛበት ሊይዙትም አስበው ነበር። ሲሰሙ ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት የሚል ቃል የሚያሳየው የአይሁድ መምጣት ጨርሶ ያልገመቱት መሆኑን ነው። ይሁዳም የፈሩት ሁከት ሳይፈጠር ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። በዚህ የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበረና የራሱ ሚና ያስፈልገው በስውር እንዲያዝ ለማመቻቸት መሆኑ ነው። ይሁዳ ጌታ የሚይዝበት ሂደት አፈጻጸሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገር በጨለማ ለመለየት እንዲችሉ ለመረዳቸው እንጂ ጌታን በመግደልማ ሊቃነ ካህናቱ በግልም በማህበርም ከወሰኑ ቆይተዋል። የማይስማሙት ማህበረና አይሁድ የተስማሙትን በጌታ መስቀል ጉዳይ ይሁዳ ባይኖር አይፈጸምም ነበር ብሎ ማሰብ ከእውነታው እጅግ የራቀ ነው። ከሐዋርያት መካከል አንዱ በሆነው አሳልፎ መስጠቱ በክርስትና ዓይን ስናየው እጅግ አሳዛኝ ነው። በአይሁድ ዓይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አርበኛነት ሚና ብቻ ነው።